ከሶማሊላንድ ሀገራዊ እውቅና ማግኘት አለማግኘት ጋር በተያያዘ ደግሞ ባለፉት 4 ዓመታት በርካታ ለውጦች ተካሂደዋል። የኢትዮጵያ መንግስት ለሶማሊላንድ ሀገራዊ እውቅና ሊሰጥ ነው በሚል ከፍተኛ ውጥረት ያለፈበት ጊዜ እንደነበር የሚታወስ ነው። ነገሩ ከበድ ያለው ውዝግብን በማስነሳቱም የኢትዮጵያ መንግስት የሶማሊላንድ እውቅና ጉዳይን በተመለከተም እውቅናው አለ ወይም የለም በሚለው መሃል እንዲሁ በእንጥልጥል ይዞ መቆየት ግድ ያለው ሆኖ ይታያል። የኢትዮጵያ መንግስት እውቅና ጠብቃ የነበረችው ሶማሊላንድም ሳትቀር በዚህ ጉዳይ አንዳች ነገር ትንፍሽ ያለችበት ሁኔታ አልታየም። የኢትዮጵያ መንግስት ለሶማሊላንድ ሀገራዊ እውቅና ለመስጠት በተነሳችባቸው ጊዜያት የቀድሞው የባይደን አስተዳደር ለሶማሊላንድ እውቅናን የመስጠት ፍላጎት እንደሌለውና እንዲሁም የሶማሊያ ግዛት አንድነት ተጠብቆ መቀጠል ያለበት መሆኑን በአጽንኦት የገለጸበት መግለጫም እንደነበር እንደዚሁ የሚታወስ ነው። አሁን የሶማሊላንድ ጉዳይ ከቻይና አንጻርም እየተነሳ በአሜሪካውያን በኩል እየተተነተነም ይገኛል። ቻይና የታይዋን ጉዳይ አለባትም። ሶማሊያ የሶማሊላንድ የግዛት አካል ናትም። ሶማሊላንድን በተመለከተ ሶማሊያ ማንም ሀገራዊ እውቅና ሊሰጣት አይገባም በማለት እንደ ጥብቅ የጸና አቋምን እንዲያዘች ሁሉ በተመሳሳይ መልኩ ቻይና ብትሆን ታይዋንን በተመለከተም የምታራምደው አቋም አንድና ያው ሆኖ ይታያል። በግልባጩ ደግሞ ቻይና ለሶማሊያ ሀገራዊ አንድነት እቆማለሁ፣ ሶማሊላንድ የሚባል ሀገር አላውቅም በማለት ግልጽ አቋሟን አሳውቃለችም። ከሶማሊላንድ ጋር በተያያዘ ቻይና ለአፍሪካው ቀንድ ልዩ ትኩረትን እንድትሰጥ ያደረጋት የሶማሊላንድ ታሪክ የቻይና አካል አይደለሁም ራሴን የቻልኩኝ ሀገር ነኝ ከምትለው ቻይና ጋር ተመሳሳይ የፖለቲካ ገጽታ ያለው በመሆኑ ነው። በሌላኛው የሳንቲሙ ገጽታ ደግሞ በሀገርነት ወቁን በሚለው ውቶታቸው የሚታወቁት ሶማሊላንድና ታይዋን እርስ በርሳቸው ግንኙነት ጀምረዋል። ሁኔታው ቻይናን ክፉኛ እያበሳጨም ይገኛል። ታሪክ በተወሰነ መልኩም ቢሆን ተመሳሳይነት የሚታይበት ነው። ተመሳሳይ ወፎች አንድ ላይ ይበራሉ እንደሚባለው ተቀንጣይ ናችሁ፣ ሀገር አይደላችሁም፣ አርፋችሁ ተቀመጡ እየተባሉ ያሉት ታይዋንና ሶማሊላንድ እርስ በርሳቸው የጎንዮሽ ግንኙነትን ጀምረዋል። ቻይናም ሆነች ሶማሊያ ይህንን ግንኙነት እየደጋገሙ አውግዘውታል። እንግዲህ የቻይና ፖለቲካ በዚህ መልኩ ከአፍሪካው ቀንድ ጂኦፖለቲካ ጋር እየተጠላለፈ ይገኛል። በተመሳሳይ መልኩ በእነዚህ ሁለት ሀገራት ወይም ግዛቶች ጉዳይ እኛ ያለን እውቅና ምን ሲደረግ በማለት የሚሞግቱት ቻይናና ሶማሊያም በዚህ ጉዳይ የጋራ አቋም ያላቸው ናቸው። ይሄ አንደኛው ቻይናን በአፍሪካው ቀንድ ፖለቲካ ውስጥ ትኩረቷን እንድታደርግ ያደረጋት ወሳኝ ነጥብ ሆኖ ይታያል። ከአንድ ዓመት በፊት በአሜሪካ ኮንግረስ የአሜሪካ ቻይና ንዑስ ኮሚቴ ለስቴት ዲፓርትመንት በጻፈው አንድ ጥብቅ ደብዳቤ አሁን ካለው የቻይና የአፍሪካው ቀንድ ተጽዕኖ አንጻር ስቴት ዲፓርትመንት በአፋጣኝ በሶማሊላንድ የአሜሪካንን ወኪል ቢሮ እንዲከፍት ያሰበበት ሁኔታም ታይቷል። ይህ ጥብቅ ደብዳቤ ሶማሊላንድ የግዛት አካል ናት ለምትላት ሶማሊያ እጅግ አስደንጋጭ ሊባል የሚችልበት ሆኖም ታይቷል። ቻይና የሀገሪቱ አካል አይደለሁም ከምትለው ታይዋን ጋር በተያያዘም ሶማሊላንድ ተመሳሳይ ታሪክ ያላት በመሆኑ ሶማሊላንድ ወደ ሶማሊያ ተመልሳ በሁለት ግዛቶች ላይ የራሷን ሰፊ ተጽዕኖ ማሳረፍ የምትፈልግ መሆኗን በእንቅስቃሴዎቿ እያሳየች ትገኛለችም። ቻይና በዋነኝነት ከሀገራት ጋር ያላትን ግንኙነት የምትቃኘው የኢኮኖሚ ጥቅምንና ትስስርን መሰረት ባደረገ መልኩ ነው። ከዚህ አንጻር ቻይና ከሶማሊያ ጋር ይህ ነው ሊባል የሚችል የጥቅም ትስስር ያላት ሆኖ አይታይም። ሆኖም ግን ሀገሪቱ የሶማሊላንድን ጉዳይ ከራሷ የታይዋን ታሪክ ጋር አስተሳስራ በትይዩነት ማየቷ የቻይና ባለስልጣናት ወደ ሞቃዲሾ እንዲመላለሱም አድርጓቸው ቆይቷል። ቻይና ከዚህ ባለፈም ለአፍሪካው ቀንድ ጂኦፖለቲካና ኢኮኖሚ ትስስር ልዩ ትኩረትን በመስጠት ልክ እንደነ አሜሪካና የአውሮፓ ህብረት ሁሉ የአፍሪካው ቀንድ ልዩ መልእክተኛ የሚልም ሾማለችም። በውጭ ጉዳይ ሚኒስትሯ በኩልም የአፍሪካውን ቀንድ የሚመለከትና የሚከታተል ራሱን የቻለ ንዑስ ዲፓርትመንትንም ሳይቀር አቋቁማለችም። ይህ ዲፓርትመንት የሚመራው አምባሳደር ሁ ቻንግቹ በተባሉ ዲፕሎማት ነው። አምባሳደሩ እንደውም ከሳምንት በፊት በአስመራም በአዲስ አበባም ተከታትለው ተገኝቶ የነበረ መሆኑም የሚታወስ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ4 ቀናት ቆይታ ወደ ሳውዲ አረቢያ ከማምራታቸው ከ2 ቀናት በፊት አስመራ ላይ ከአምባሳደር ሁ ቻንግቹን ጋር ሲመክሩ ታይተዋል። ከዚያም ይሄው በአፍሪካው ቀንድ የቻይናው መልእክተኛ አምባሳደር ሁ ቻንግቹን በቀናት ልዩነት ከአስመራ አዲስ አበባ ተከስተውም ነበርም። የአምባሳደሩ የአስመራ አዲስ አበባ ተከታታይ ጉዞ ምናልባትም ቻይና ሁለቱን ሀገራት ለማሸማገል ወይንም ለማነጋገር አልማ ይሆናል የሚል ግምትን አሳድሮም ታይቷል።
በወቅቱም በኢትዮጵያ ውጭ ጉዳይ ሚኒስቴር የማህበራዊ ትስስር ገጾች በኩል የተጋራው መረጃ አምባሳደር ሁ ቻንግቹን በዚህ የአዲስ አበባው ምክራቸው በኢትዮ ቻይና ግንኙነት እንደዚሁም በቀጠናው ዙሪያ የመከሩ መሆኑን አመላክቷል። በዚህም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮ ቻይና የሁለትዮሽ ግንኙነት ያለውን ዘርፈ ብዙ ጠቀሜታ በማብራራትም ኢትዮጵያ በቀጠናው ስለምትጫወተው ዘርፈ ብዙ ሚና ማብራሪያ የሰጡ መሆኑንም መረጃው ያመለክታል። ቻይና በቀጠናው ከጅቡቲ እስከ ኢትዮጵያ ድረስ ሰፊ የሆነ የኢኮኖሚና ወታደራዊ ጥቅሞች ያሏት ሀገር ናትም። ልክ እንደ ሌሎቹ ሀያላን ሀገራት ሁሉ ቻይና በአፍሪካ ቀንድ ሀገር ጅቡቲ ወታደራዊ ቤዝ አላትም። በኢትዮጵያ ቻይና ያላት የመዋዕለ ንዋይ ፈሰስ ከፍተኛ ነው። የኮንስትራክሽኑ ዘርፍ ኩባንያዎቿ በኢትዮጵያ ያላቸው የገበያ ዕድልም ቢሆን ሰፊ ነው። የቻይና ኤርትራ ግንኙነት ብዙም በኢኮኖሚያዊ ትስስር የጠነከረ አይደለም። ልክ እንደ ቻይናና ሶማሊያ ግንኙነት ነው። ኤርትራ ለውጭ ኢንቨስትመንቶች ዝግ በመሆኗ ያሏት መሰረተ ልማቶች ብዙም የውጭ ኢንቨስትመንቶችን የማይስቡ መሆናቸው ሰራተኛው ኃይል የሆነው የሀገሬው ወጣት ሀገሩን ጥሎ በገፍ መምጣቱና የውጭ ኢንቨስትመንቶችን በተመለከተ ኤርትራ ግልጽ የሆነ ፖሊሲ የሌላት መሆኑ ቻይና ከኤርትራ ጋር የኢኮኖሚ ትስስር ውስጥ እንዳትገባ ያደረጋት መሆኑ ይነገራል። ያም ሆኖ ከምዕራቡ ዓለም ጋር መልካም ግንኙነት የሌላቸው ፕሬዝዳንት ኢሳያስ አፈወርቂ ቻይናንና ሩሲያን በአማራጭነት ይመለከታሉ። ኢሳያስ እንደ አውሮፓውያን አቆጣጠር 2023 ሁለቱን ሀገራት አከታትለው ጎብኝተዋል። አምባሳደር ሁ ቻንግቹን ከአዲስ አበባው ጉዞ ከሁለት ቀናት በፊት አስመራ ላይ ቆይታ አድርገው ከኢሳያስ ጋር በመከሩበት ወቅት ኢሳያስ ምዕራባውያን በአፍሪካ ጉዳይ ጣልቃ በመግባት ነገሮችን የሚያወሳስቡ መሆኑን በመግለጽ በዚህ ረገድ ቻይና በጎ ሚናን የምትጫወት መሆኗን የተናገሩበት ሁኔታም ታይቷል። አሁን ባለው ሁኔታ ከቀይ ባህርና ከኢትዮጵያ ባህር መውጫ ጥያቄ ጋር በተያያዘም የአፍሪካው ቀንድ ሀገራት የሆኑት ኢትዮጵያና ኤርትራ ውጥረት ውስጥ ሲሆኑ ከወራት በፊት ከድርድር ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ የቻይናን ስም የጠቀሱበት ሁኔታ መኖሩ የሚታወስ ነው። ባለፈው ጥቅምት ወር ጠቅላይ ሚኒስትር አብይ አህመድ ለፓርላማው ማብራሪያን በሰጡበት ወቅት ካነሷቸው ጉዳዮች መካከልም አንደኛው የኢትዮ ኤርትራ የወቅቱ ጉዳይ አንዱ ሲሆን ጠቅላይ ሚኒስትሩ በዚሁ ማብራሪያቸው ከኤርትራ ጋር ድርድር እንዲደረግ መንግስታቸው ለቻይና፣ ለአሜሪካ፣ ለአውሮፓ ህብረትና ለአፍሪካ ህብረት እንደዚሁም ለተባበሩት መንግስታት ጥያቄ ያቀረበ መሆኑን ያመላከቱበት ሁኔታ እንደነበር የሚታወስ ነው። አሜሪካ የአፍሪካውን ቀንድ በተመለከተም ከፍ ያለ ትኩረትን እንድትሰጥ ተከታታይ ጥያቄዎች እየቀረቡላቸው ያለው የሀገሪቱ ሴኔት በአንድ ወቅት የአፍሪካን ጉዳይ የሚመለከታቸውን ሁለት የሀገሪቱን ጀነራሎች ጠርቶ ማብራሪያዎችን የጠየቀበት ሁኔታም ታይቶ ነበርም። ከዚሁ ጋር በተያያዘም በቅርቡ በአሜሪካ ሴኔት ሁለት ጀነራሎች ቀርበው ማብራሪያቸውን ሰጥተዋል። ሁለቱ ጀነራሎች በስራ ልምዳቸው እድሜ ጠገብ ሊባሉ የሚችሉ ናቸው። በአፍሪካ የአሜሪካ ወታደራዊ ኮማንድ የነበሩትና በአሁኑ ወቅት በጡረታ የተገለሉት ጀነራል ሜሽል ኢላንግሌ ለአሜሪካ ሴኔት ማብራሪያቸውን የሰጡ አንደኛው ጀነራል የነበሩ መሆኑም የሚታወስ ነው። ጀነራሉ በአፍሪካው ቀንድ ከጅቡቲ፣ ሶማሊያ እስከ ሳህል አንታርክቲክ ውቅያኖስ ድረስ የአሜሪካ ብሔራዊ ጥቅሞች ላይ በስጋትነት የሚታዩ ጉዳዮች አሉ ሲሉ ማብራሪያቸውን የሰጡበት ሁኔታም ታይቷል። በጊዜውም ከአሜሪካ ብሔራዊ ጥቅም አንጻር በስጋትነት ስማቸው የተጠራ በርካታ አካላትም ተጠቅሰዋል። ሩሲያ፣ ቻይና፣ አልሸባብ፣ አይኤስኤስ በዋነኝነት በአፍሪካ በተለይም ደግሞ በኢትዮጵያ ቀጠና በሆነው በአፍሪካ ቀንድ በዋነኝነት ስማቸው ሲነሳ ተሰምቷል። አሜሪካ የፖለቲካ ዓላማዋን የምታስፈጽምበትና ሶፍት ፓወር የሚባለው እንደ እርዳታና እገዛ ያሉ ጉዳዮች ቀሪ መደረጋቸውን ነገሩ ሌላ መልክ እንዲይዝ አድርጎታል። አሁን ለአሜሪካ ፖለቲከኞች ፈታኝ ያደረገው ወሳኝ ነጥብ ደግሞ ፕሬዚዳንት ትራምፕ አሜሪካ ሶፍት ፓወር በሚል በእርዳታ መልክ በአፍሪካ የምትጠቀምበትን የዩኤስአይዲ መሰል ፕሮግራሞችን ሙሉ በሙሉ ቀሪ ማድረጋቸው ነው። በዚህም አሜሪካ በአጠቃላይ ከልማትና ከእርዳታ ስራዎች ጋር በተያያዘም በአፍሪካ ስራዎች ቀሪ ማድረጓ ይህንኑ ክስተት ቻይናውያንን ለመሙላት እየተንቀሳቀሱ ነው በሚል በስጋትነት ታይቷል። በዚህ ዙሪያ በሴኔቱ አመራሮች በኩል ተከታታይነት ያላቸው ጥያቄዎች የቀረቡላቸው የቀድሞው የአሜሪካ ወታደራዊ ማዘዣ ማዕከል ወይም አፍሪኮም ዋና አዛዥ ጀነራል ማይክል ላንግሌ የአሜሪካንን መሰብሰብና የቻይና መስፋፋት በተመለከተም አጽንኦት በመስጠት ማብራሪያቸውን ሰጥተዋል። በዚህም የአፍሪካ በተለይም የኢትዮጵያ ቀጠና የሆነው አፍሪካው ቀንድም ለአሜሪካውያን ከባድ ስጋት መሆኑን ጀነራሉ ሲያመለክቱም ተሰምተዋል። ጉዳዩ ትራምፕ አፍሪካ ላይ እየተከተሉት ካለው አካሄድ ጋር በተያያዘም ነው። ከዚህ ጋር ተያይዞም ከበድ ያለ ወታደራዊና ፖለቲካዊ ጭቅጭቅ ተነስቶም ነበር። ኖ ኤድ በትሬድ በሚለው አቋማቸው እንደጸኑ ይገኛሉ።
ጉዳዩ ነቅሎ መውጣት ወይንስ መቆየት የሚለው ላይ ትኩረት ያደረገ ነው። ይህ ጉዳይ በአሜሪካ ሴኔት ቀርቦ ጠበቅ ያለ ውይይት ተደርጎበታል።